የበርካቶችን ትኩረት የወሰደ መረጃ በዚህ ሰዓት ላይ ወጥቷል። የተከበራችሁ የዩቲዩብ ቤተሰቦቼ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ጋብዛለሁኝ። ይህንንም ቪዲዮ ላይክ እንድታደርጉ ጋብዛለሁ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ፣ ሼር እንድታደርጉም በአክብሮት እጠይቃለሁ። እንግዲህ ስለ ጁሊያን አልቫሬዝ እና ስለ አርሰናል ላለፉት ሳምንታት የተለያዩ መረጃዎች በይፋ ሲወጡ እንደቆዩ ይታወሳል። ታዲያ እንግዲህ ጁሊያን አልቫሬዝ ደግሞ ትላንትና በይፋ ለአትሌቲኮ ማድሪድ ሰዎች ከፖስት ማች ኢንተርቪው ላይ መልእክቱን ያስተላለፈም ይመስል ነበረ። ከአትሌቲኮ ማድሪድ ጋር ያለው እህል ውሃም ያበቃ እየመሰለ መጥቷል። እንግዲህ ጁሊያን አልቫሬዝ ትላንትና የበለጠ እንግዲህ አትሌቲኮ ማድሪድን የሚለቅበትን ዜና ከፍት ያደረገበትን አጋጣሚ ነው የፈጠረው የሚሉ መረጃዎች በስፋት ወጥተዋል። ምክንያቱም በግልጽ ወጥቶ ነው እንግዲህ ከፖስት ማች ኢንተርቪው ላይ የሰጠው አስተያየት የበርካቶችን ትኩረት እንዲወስድ ያደረገው። እንግዲህ ጁሊያን አልቫሬዝ እንደሚታወቀው ላለፉት ሳምንታት ስሙ በተደጋጋሚ ከአርሰናል እንዲሁም ደግሞ ከባርሴሎና ጋር በዋነኝነት ሲያያዝ ነበር። የሱም ህልም ቢሆን አሁንም ማስታወስ ያለብን ነገር ቢሆን እንግዲህ ባርሴሎናን መቀላቀል ነው። ትላንትና የሰጠው አስተያየት ያንን የሚያመላክት ይመስላል። ነገር ግን በባርሴሎናና በአትሌቲኮ ማድሪድ መካከል ያለው ሲቹዌሽን የአልቫሬዝን ዝውውር የሚፈቅድ ነው ወይ የሚለው ጥያቄን የጫረ ጉዳይ ሆኖ እየተመለከትን የምንገኘው። ምክንያቱም ላለፉት እንግዲህ ዓመታት በሁለቱ ክለቦች መካከል በሜዳም ከሜዳም ውጭ ያለው ሪሌሽንሺፕ ጥሩ ነው የሚባል አይደለም። ጁሊያን አልቫሬዝ ትናንትና ህልሜን ማሳካት እፈልጋለሁ፣ መነጋገር የምፈልገውን ክለብ ከክለብ ሰዎች ጋር ተነጋግሬ ያለውኝ፣ ለወደፊቱ ጥሩ ነገር ዝውውር ነው፣ ወደ ሌላ ክለብ መሄድ እፈልጋለሁ ሲል እንግዲህ በይፋ ተናግሮ ነበረ። ከዚህ በኋላ ነበር በርካታ መረጃዎች ሲወጡ የቆዩት። ምንም ጥያቄ የለውም ተጫዋቹ በግል ጥቅማ ጥቅም ዙሪያ ከባርሴሎና ጋር በስምምነት ላይ እንደደረሰ መረጃዎች ያሳያሉ። ነገር ግን አትሌቲኮ ማድሪድ ጁሊያን አልቫሬዝን ወደ ባርሴሎና መላክ አልፈልግም ወይ ፍንክች እያለ ይገኛል ማለት ነው። ይህንኑ ተከትሎ ነው አሁን ላይ ነገሮች ከባርሴሎና ይልቅ ምናልባት ክለቡ ወደ አርሰናል ይልከው እንደሚፈልግ መረጃዎች የሚያሳዩት። ምክንያቱም እንደሚታወቀው ጁሊያን አልቫሬዝ የአርሰናል ተጫዋች የመሆን ፕላን በዚህ ሰዓት ላይ በግል ላይኖረው ይችላል። ነገር ግን ነገሮች ሊያስገድዱት ይችላሉ ወደ አርሰናል እንዲመጣ። ምክንያቱም ባርሴሎናን የማይቀላቀል ከሆነ የመጀመሪያ ፕላኑ ባርሴሎና ነው። ባርሴሎናን የማይቀላቀል ከሆነ ቅድሚያ የሚሰጠው ቡድን አርሰናል ይሆናል ማለት ነው። ምክንያቱም በዚህ ሰዓት ላይ ፓሪስ ሴን ዠርመን ጋር ነበር ስሙ ሲያያዝ የነበረው። ፔዥም ቢሆን ምናልባት አሁን ካለው የፊት መስመር ጥልቀት አንጻር ለጁሊያን አልቫሬዝ እስከ 150 ሚሊዮን ዩሮ ድረስ ላይከፍል ይችላል። አትሌቲኮ ማድሪዶች ደግሞ በአርሰናል ቤት የሚፈልጉት ተጫዋች አለ፣ ቪክቶር ዮኬሬሽ። ስለዚህ የበለጠ ዲሉ እንዲፋጠን የሚያደርገው ይሄ ነው። በነገራችን ላይ መታወስ ያለበት ነገር 150 ሚሊዮን ዩሮ ሪያል ማድሪድ ለጁሊያን አልቫሬዝ አቅርቦ እንደነበር ነው። ይህንን ዝውውር እንግዲህ አትሌቲኮ ማድሪዶች ደግሞ ውድቅ አድርገውት ለስፔን ክለቦች በተለይ ደግሞ ለባርሴሎናና ለአትሌቲኮ ማድሪድ ተቀናቃኞቻቸው ስለሆኑ መሸጥ እንደማይፈልጉ ይፋ አድርገዋል ማለት ነው። በተደጋጋሚም ደግሞ ያላቸው አቋም እስከ ዘለፋዎችም ድረስ እንደደረሰ ተመልክተናል። ፌዝ በጣም በዝቷል። በሁለቱ ክለቦች መካከል ላይ ያደረጓቸው ተግባራቶች ያንን የሚያሳይ ነው። ሶሻል ሚዲያ ፖስቶቻቸው ላይ የበለጠ ለሁለቱም ክለቦች መሸጥ እንደማይፈልጉ የገለጹበት መንገድ ልዩነትን የፈጠረው ነው እየተመለከተ ነው። ከዚህ ቀደም በእንደዚህ አይነት መልኩ ዝውውሮች ሪጀክት ሲደረጉ አይተናናቅም። ባርሴሎናን ቢያንስ በትንሹ የውል ማፍረሻውን 500 ሚሊዮን ዩሮ እንዲከፍሉ ነው ያስገደዷቸው፣ ተጫዋቹን የሚፈልጉ ከሆነ ማለት ነው። እንዲሁም ደግሞ ሪያል ማድሪዶችን የእናንተ ቀልድ እንደውም ከባርሴሎና በላይ አዝናንቶናል ሲሉ የመለሱበትም አጋጣሚ ነበረ። ጥያቄያቸውን ደግሞ ሪያል ማድሪዶችም በይፋ ሪጀክት እንደተደረጉ ሶሻል ሚዲያ ላይ ወጥተው እዛው ሲመልሱ አይተናል። ስለዚህ በሁለቱ ክለቦች መካከል የተፈጠረውን እጅግ በጣም ሻካራ ግንኙነት ማስታወስ ያለብን ይመስለኛል። ኔጎሽዬሽን ለማድረግ በአንድ ክለብ በሁለት ክለቦች መካከል ጥሩ የሚባል ግንኙነት በየትኛውም ሰዓት እንደሚያስፈልግ ማስታወስ አለብን። ለዚህ ነው እንግዲህ ሁለቱ ክለቦች በተለይ ደግሞ ባርሴሎናና አትሌቲኮ ማድሪድ ከዚህ ቀደም የሽያጭ ታሪኮች ቢኖራቸውም ከቅርብ ጊዜ ወዲህ ግን በሜዳ ላይ ያላቸው የተቀናቃኝነት መንፈስ በተለይ በሻምፒየንስ ሊግ በኮፓ ዴል ሬይ ጨዋታ የተሸናነፉበትን አጋጣሚ እናስታውሳለን። ስለዚህ እንደ አይነት ሞመንት ላይ ያሉ ሁለት ቡድኖች ተቀናቃኝ ናቸው። ኦልሞስት በአንድ ሊግ ነው የሚጫወቱትና በኔጎሽዬሽን ሰዓት ላይ ተግባብተው ነገሮችን ይጨርሳሉ የሚል ጉዳይ የለም። አሁን ለምሳሌ ከሪያል ማድሪድ ወደ ባርሴሎና የሚደረግ ዝውውር ብዙም ጊዜ አናይም። ከተደረገም ደግሞ ልክ እንደ ፊጎ ብዙ ጊዜ ትኩረትን በዓለም የዝውውር እንግዲህ ነገሮች ላይ ትኩረትን ሲወስድ የምናየው ይሆናል ማለት ነው። ይሄኛው ግን ለየት ሆኖ የመጣ ይመስላል። ባርሴሎና
እንግዲህ አሁን ያለበት ሲቹዌሽንን በዚህ መልኩ ነግሬያቸዋለሁ። ታዲያ አልቫሬዝስ ከአትሌቲኮ ማድሪድ ጋር መቀጠል የሚፈልግ አይነት ተጫዋች ነው። ጁሊያን አልቫሬዝ በዚህኛው ክረምት የፈለገው ቢመጣ ምናልባት ባርሴሎናን ካልተቀላቀለ ሪያል ማድሪድ ትክክለኛ ኢንተረስት ኖሮት እንግዲህ ፑሽ የሚያደርግ ኖሮ ቢሆን በዝውውሩ ላይ ሪያል ማድሪድን ቢሆን የሚቀላቀልበት እድል ይኖር ነበር። ምክንያቱም ከስፔን መውጣት አይፈልግም። አሁን እንደሚያሳዩት መረጃዎች ከሆነ በስፔን መቆየት ቀዳሚ ምርጫው ነው ጁሊያን አልቫሬዝ ማለት ነው። እንዲሁም ደግሞ ከአትሌቲኮ ማድሪድ አመራሮች ጋርም ካሰልጣኙ ከዲየጎ ሲሚዮኒ ጋር ያለውም ግንኙነት እጅግ በጣም ተቀዛቅዟል። ይህንንም ተከትሎ ቡድኑን ለቆ መውጣት የሚፈልግበት አጋጣሚ ከፍ እያለ በመጣ ቁጥር ከደጋፊዎችም ጋር ጭምር ግጭት ውስጥ ገብቷል። ትላንትና ጁሊያን አልቫሬዝ ያንን መግለጫ ከሰጠ በኋላ ፖስት ማቹ ላይ የአትሌቲኮ ማድሪድ ደጋፊዎች በቀጥታ የማድሪድ ጎዳናዎች ላይ ወጥተው የአልቫሬዝን መለያ እያቃጠሉ ቪዲዮዎችን ለቀዋል። ታዲያ አሁን ላይ ይሄ ሁሉ ነገር የሚያሳየው ተጫዋቹ ምን ያህል በአትሌቲኮ ማድሪድ ደጋፊዎችም እንግዲህ ያለው ሁኔታ እየተጠላ እንደመጣ ነው። አሁን የፈለገ ቢሆን ቀጣይ ዓመት በእርግጠኝነት እንግዲህ ልናረጋግጥ የምንችለው ነገር ባርሴሎናን ባይቀላቀል እንኳን ሌላ ቡድን መቀላቀሉ አይቀርም፣ ለዝውውር ክፍት መሆኑ አይቀርም። ጁሊያን አልቫሬዝ እጅግ በጣም ከፍተኛ ጫና ከክለቡ እንዲሁም ደግሞ ከደጋፊዎች ስላለበት ማለት ነው። ይህንን ሲቹዌሽን ደግሞ ለቆ ለመውጣት ያለው አማራጭ በብቸኛነት ሌሎች እንግዲህ ሲቹዌሽኖችን ማየት፣ ሌሎች በአቅራቢያ ያሉትን ኦፈሮችን ማዳመጥ ሊሆን ይችላል። እንዳልኳችሁ ፓሪስ ሰን ዠርሜን በዚህ ተጫዋች ላይ ያለው ኢንተረስት እንደ ድሮ አይደለም። አንድ ኦፍ አርሰናል ነው ይህንን መረጃ ያወጣው። ስለዚህ በሚቀጥሉት ጊዜያቶች ላይ ይበልጥ ሌሎች አማራጮችን ማየት የሚጠበቅበት ከሆነ ህልሜን ማሳካት እፈልጋለሁ ያለው ባርሴሎናን ቢሆንም አርሰናል ግን በጠረጴዛው ላይ የተቀመጠ ሌላ ኦፈር ሆኖ እናገኘዋለን ማለት ነው። ስለዚህ ይህንን ተጫዋች ስናስብ ሊመጣልን የሚገባው ጉዳይ የመጀመሪያ እቅዱ ባርሴሎና ነው። ይሄ ምንም ጥያቄ የለውም። ባርሴሎና መቀላቀል ይፈልጋል። በክለቡም ጋር ቢሆን በግል ጥቅማ ጥቅም ዙሪያ ከስምምነት ደርሷል። ላለፉት ሳምንታት ሲሰራበት የቆየ ጉዳይ ነው። ትላንትና የባርሴሎና ሰዎችም ጭምር ያንን መግለጫ ባወጣ ሰዓት ላይ ፖስት ማቹ ላይ በተናገራት ንግግር እጅግ በጣም ደስተኛ ናቸው። ያንንም እንዲያደርግ ሲገፉት እንደነበር መረጃዎች ያሳያሉ። አሁንም ቢሆን ግን ባርሴሎና ከ120 እስከ 130 ሚሊዮን ዩሮ ድረስ ለጁሊያን አልቫሬዝ ሊያቀርብ እንደሚችል ይጠበቃል። ባርሴሎና ይህንን ኦፈር ቢያቀርብም ግን አሁን ላይ በአትሌቲኮ ማድሪድ ያለው አቋም ለስፔን ቡድኖች አልቫሬዝን አንሸጥም የሚል ነው። ምክንያቱም በዚህ ሰዓት ላይ ጁሊያን አልቫሬዝ ወርልድ ክላስ የሚባል ተጫዋች እንደሆነ ማስታወስ አለብን። አሁን ዓለማችን ላይ አሉ ከሚባሉ ቁጥራቸው እጅግ በጣም አነስተኛ ከሆኑ ስታሮች መካከል አንዱ ጁሊያን አልቫሬዝ ነው። ስለዚህ እንዲህ አይነት ኮከብን ለሀገራቸው ተቀናቃኝ ቡድን አሳልፎ መስጠት ልክ እንደ ሽንፈት የሚቆጥሩት አትሌቲኮ ማድሪዶች ሌላ ደግሞ ፕላኖችን እንግዲህ የሚያዘጋጁ ይሆናል ማለት ነው። ለባርሴሎና ላለመስጠት እንደውም እስከ ክስ ድረስ እንደርሳለን የሚል አቋም አላቸው። ምክንያቱም ተጫዋቹ በኮንትራት በእኛ ቡድን ውስጥ እያለው እንዴት ባርሴሎና ያንን ኮንትራት እንዲያቋርጥ ፑሽ ያደርጓል የሚል አይነት አቋም አላቸው። እንዲያቋርጥ እንኳን ባይሆን ለምን ንግግሮችን ቀድሞ ይከፍታል ከተጫዋቹ ጋር ያለኛ ፍቃድ የሚል አይነት አቋም ይዘው ወደ ፊፋ ክስ ሊያመሩ እንደሆነ መረጃዎች ያሳያሉ። ይህንን ደግሞ ለአስ ነው በነገራችን ላይ መግለጫውን ያወጡት በይፋ የተናገሩት። ስለዚህ ይሄ እጅግ በጣም የከረረ በሁለቱ ክለቦች መካከል ያለው የሻካራ ግንኙነት ወዴት ያመራዋል የአልቫሬዝ ዝውውር የሚለው እጅግ በጣም ጥያቄን ስለሚፈጥር ነው አሁን የበለጠ አርሰናሎች በዚህ ዝውውር ላይ መግፋት አለባቸው የሚል እንግዲህ መረጃ እየወጣ የሚገኘው። ሌላው አርቴታ እጅግ በጣም የሚያደንቀው ተጫዋች ሆኖ እየተመለከትነው እንገኛለን። ጁሊያን አልቫሬዝን እጅግ በጣም አድናቂው ነው። እንዲሁም ደግሞ ሚኬል አርቴታም ቢሆን አልቫሬዝን የበለጠ በሱ ሲስተም ላይ ፊት ያደርጋል ብሎ የሚጠብቀው ተጫዋች ነው። አልቫሬዝ ምንም ጥያቄ የለውም። ጎሎችን ያስቆጥራል፣ አሲስት ማድረግ ይችላል። ከቆመ ኳስ ቅጣት ምቶችን ማስቆጠር የሚችል አይነት ተጫዋች ነው። ከኳስ ጋር ምቾት ተሰምቶት አንድ ለአንድ ግንኙነትን ማሸነፍ ይችላል። ከግራ ክንፍ ከፈለጋችሁ አማራጭ ካጣችሁ ሊነሳና ሊጫወት ይችላል። የአጥቂ ስፍራ ተጫዋች ሆኖ ደግሞ የበለጠ ሴንትራል ፎርዋርድ ሆኖ አይተነዋል ባለፉት ዓመታት። ስለዚህ በአትሌቲኮ ማድሪድ ቤት ያሳለፋቸው ድንቅ ሲዝኖች በዋንጫ አልታጀቡም። ዋንጫ ደግሞ ከፈለገ ምናልባት ከባርሴሎና ውጪ አርሰናል ቀዳሚ ምርጫው ሊሆን ይችላል። ሚካኤል አርቴታ በጣም ትልቅ ኢንተረስት አለው። ከሱ የጨዋታ ሲስተም ጋር ፊት የሚያደርግ አይነት አጥቂ ይፈልጋል። ቪክቶር ዮኬሬሽ ምንም እንኳን እንግዲህ ጎሎችን አነስተኛ የሚባል አይነት ቁጥር አይደለም ቪክቶር ዮኬሬሽ ያለው፣ ነገር ግን አርሰናል በሚፈልገው ደረጃ አግኝቶታል የሚለው ጥያቄን የሚያስነሳ ጉዳይ ይመስለኛል። ቢያንስ በአመት ከ20 ጎል በላይ የሚያስቆጥር አጥቂ በፕሪሚየር ሊጉ ይፈልጋሉ። ለዚህ ነው በነገራችን ላይ የቪክቶር ዮኬሬሽን እንግዲህ ጥያቄ ውስጥ የከተተው ዝውውሩን። እንዲሁም ደግሞ በጨዋታ ሲስተም ውስጥ ከኳስ ጋር ምቾት የሚሰማው አይነት ተጫዋች አይደለም።
የፍጥነቱም ጉዳይ ጥያቄ ሲነሳበት ነበረ። በእንግሊዝ ፕሪሚየር ሊግ ከመጣ በኋላ የተለየ አይነት ቪክቶር ዮኬሬሽን ከስፖርቲንግ ሊዝበን ያየነውን ቪክቶር ዮኬሬሽን አላየነውም የሚል አይነት ጥያቄ ሲነሳበት ነበር። አልቫሬዝን ደግሞ የሚያደንቀው ሚካኤል አርቴታ መታወስ ያለበት ነገር ኮች አይደለም፣ አርቴታ ማናጀር ነው። የበለጠ በዝውውር ጉዳዮች ላይ ውሳኔዎችን ማቅረብ የሚችል አይነት ሰው ስለሆነ የተለያዩ ጉዳዮች ላይ ገብቶ ውሳኔ ጣልቃ ገብነት አለው። የስፖርቲንግ ዳይሬክተር እንዲሁም ደግሞ የክለብ ሌሎች አመራሮች ላይ ብቻ የሚወሰን ነገር አይደለም። አርቴታም ፑሽ አድርጎ ይህንን ተጫዋች ፈልጋለሁ የሚል ከሆነ ሊመጣለት ይችላል ማለት ነው። ሌላ መመልከት ያለብን ጉዳይ ዮኬሬሽ የሚለውን ስም ነው። ዮኬሬሽን ቀደም ብዬ በሌላ ፋክተር ነበር ያነሳውላችሁ። ቪክቶር ዮኬሬሽ በአትሌቲኮ ማድሪድ ቤት በጥብቅ ከሚፈለጉ የአርሰናል ተጫዋቾች መካከል አንዱ ነው። እንደ አንዱ አርሰናል መረጃ ከሆነ ሌሎች በአርሰናል ቤት የሚፈለጉ ተጫዋቾችም አሉ፣ አትሌቲኮ ማድሪድ የሚፈልጋቸው የሚል መረጃ እየወጣ ነው። እነማን ናቸው የሚለው ጥያቄ የሚጭር ቢሆንም አሁን ላይ ከኔ ጥያቄ እኔም ብትጠይቁኝ ለምሳሌ ልመልስላችሁ የምችላቸው ስሞች እንደነ ጋብሪኤል ማርቲኔሊ፣ ጋብሪኤል ሱስ የመሳሰሉ ተጫዋቾችም እንዳሉ ማስታወስ ይጠበቅብናል። ምክንያቱም ሶርሎዝን ለዩቬንቱስ ሊሰጥ ተቃርቧል። አትሌቲኮ ማድሪድ ባካፕ አጥቂ ይፈልጋል። አትሌቲኮ ማድሪድ ባለፈው ዓመት ሲጠቀም የነበረው ሲስተም ዩሊያን አልቫሬዝ በቋሚነት እንግዲህ በ9 ቁጥር ያገለግላል። ሶርሎዝ ደግሞ ከተጠባባቂ የተነሳ የሚያገለግል ተጫዋች ነው። ስለዚህ ጋብሪኤል ሱስን የሚፈልግበት አጋጣሚም ሊፈጠር ይችላል ማለት ነው። ስለዚህ ጋብሪኤል ሱስ ወይ ደግሞ ጋብሪኤል ማርቲኔሊ የመሳሰሉ ኮከቦች በአትሌቲኮ ማድሪድ ሊፈለጉ ይችላሉ። ዮኬሬሽ ግን አትሌቲኮ ማድሪድ እንግዲህ ዩሊያን አልቫሬዝን የሚለቅ ከሆነ ትክክለኛ ምትክ ሆኖ ሊሄድ የሚችለው አጥቂ እንደሆነ ይጠበቃል። ምክንያቱም እንግዲህ አሁን እንደሚወጡ መረጃዎች እነ ኮፕም ላለፉት ሳምንታት ይዘውት እንደወጡት መረጃ መሰረት ከሆነ አርሰናል ከ50 ሚሊዮን ዩሮ እንዲሁም ደግሞ ቪክቶር ዮኬሬሽን ማቅረብ የበለጠ ጁሊያን አልቫሬዝን እንዲያገኝ ይረዳዋል የሚል መረጃዎች ናቸው በስፋት ሲወጡ እየሰማን የነበረው። 50 ሚሊዮን ዩሮ እስከ 60 ሚሊዮን ዩሮ ከዛ በኋላ ቪክቶር ዮኬሬሽን በዝውውር ገበያው ላይ ማቅረብ የሚለው 27 ዓመቱ ነው። ቪክቶር ዮኬሬሽ እንደተጠበቀው በአርሰናል ቤት አልተገኘም። እንዲያብብ እንግዲህ የበለጠ አርሰናል የሚፈልገውን አይነት ፕሮፋይል ያሟላል ተብሎ የመጣ ተጫዋች ነው። በተለይ ደግሞ ትልቅ የብሔርታ ኢንተረስት እንደነበረ በዝውውሩ ላይ እንደነበር ማስታወስ ይጠበቅብናል። ታዲያ ግን በተጠበቀው ልክ በአርሰናል ቤት የተሳካ አይነት ዝውውር አልነበረ። የዮኬሬሽ 26 ዓመቱ ላይ ነው የሚገኘው። ዩሊያን አልቫሬዝ በአንድ ዓመት ክሱ ያንሳል። የበለጠ ደግሞ አሁን ላይ ያሉ ከሚባሉ ወርልድ ክላስ ተጫዋቾች መካከል አንዱ ነው። ራሱን ደግሞ በደንብ ፕሩቭ ያደረገ አይነት ተጫዋች ይመስለኛል። በእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ ቤት ራሱን በደንብ አሳይቷል። ሃላንድ የበለጠ በጨዋታ ጊዜ ስለወሰደበት ነው ወደ አትሌቲኮ ማድሪድ ሄደው በአትሌቲኮ ማድሪድ ከሄደ በኋላ ምን ያህል ትልቅ ተጫዋች መሆኑን በደንብ ያረጋገጠ ነው። በትልልቅ ክለቦች ራሱን ማረጋገጥ የቻለ ተጫዋች ነው ዩሊያን አልቫሬዝ። ስለዚህ ወደ ዝውውሩ የሚመጡ ከሆነ እንግዲህ አትሌቲኮ ማድሪዶች የበለጠ ቪክቶር ዮኬሬሽን ይፈልጋሉ። ስዋፕ ዲል ላይ የሚጨመር ገንዘብ ነው አሁን ላይ የሚሰሙ ዜናዎች የበለጠ መረጃውን እንድናረጋግጥ እያደረገን የሚገኘው። ዮኬሬሽን ይፈልጋሉ፣ ሌሎች ተጫዋቾችንም ይፈልጋሉ። ስለዚህ የገንዘብ ድርድሮች ምናልባት ዮኬሬሽ ጋብሪኤል ሱስ ላይ ተጨምሮ የገንዘብ ማነሱን አርሰናል የበለጠ የተሻለ እንግዲህ ዝውውር እድል የሚያገኝበት አጋጣሚ ይመስለኛል። ምክንያቱም አልቫሬዝ 150 ሚሊዮን ዩሮ ነው በዚህ ሳል ላይ በትንሹ የተገመተው። ምክንያቱም ሪያል ማድሪድ የዝውውር ገበያውን ሰቅሎታል 150 ሚሊዮን ዩሮ ኦፈር ስላደረገ። ከዛ በታች እንግዲህ ቢመጣ እንኳን አሁን ላይ አትሌቲኮ ማድሪዶች ይቀበላሉ ለማለት ከባድ ነው። የተጫዋቹ የበለጠ ፑሽ ማድረግ ይጠበቅባቸዋል። ነገር ግን ያላቸው አቋም አሁንም የተጫዋቹን ኢንተረስት ያከበረ ስላልሆነ ነው እንጂ የመጀመሪያ ኔጎሽዬሽን ገና ተከፍቶ ዲል ሊያደርጉት የሚችለው ክለብ ባርሴሎና ነበር። ስለዚህ አሁንም ቢሆን በጠረጴዛው ላይ የቀረበው ኦፈር ምናልባት ከስምምነት ሊደርሱበት የሚችለው ዮኬሬሽ ፕላስ ደግሞ ዩሊያን አልቫሬዝ ከዛ 50 ሚሊዮን ዩሮ ሊሆን ይችላል ማለት ነው። ይሄ እጅግ በጣም የሚጠበቅ አይነት ድርድር እንደሚሆን ይገመታል። የዮኬሬሽ ፍላጎት ግን ምንድነው የሚለውንም በዚህ መሃል መመልከት ያለብን ይመስለኛል። ዮኬሬሽ ወደ አትሌቲኮ ማድሪድ መሄድ ይፈልጋሉ የሚለው የሚጠበቅ ጉዳይ ነው። ነገር ግን ዮኬሬሽ ወደ ሌላ ክለብ መሸጥን ከሚፈልግ የበለጠ ደግሞ አሁን ላይ በቋሚነት ሄዶ ለዲየጎ ሲሚዮኒ ቡድን የሚጫወትበት እድል ስላለ አርሰናል ልሽጠው ብሎ ከተነሳ ለሌሎች ክለቦች ከሚሸጠው አትሌቲኮ ማድሪድ በዚህ ሰዓት ላይ በገበያው ካሉ ጥሩ ቡድኖች መካከል አንዱ ስለሆነ ምርጫው ምናልባትም ዮኬሬሽ ስምምነት ሊሆን ይችላል ተብሎ ይጠበቃል። ግን ይሄም ቢሆን ቀላል የቤት ስራ አይደለም። ተጫዋቹን እጅግ በጣም ማሳመን ይጠበቅባቸዋል አርሰናሎች ወደ አትሌቲኮ ማድሪድ እንዲሄድ ማለት ነው። ይሄ ዝውውር እውነት የሚሆን ከሆነ በጣም ዮኬሬሽም ኢንተረስቱ መከበር አለበት። አምና የመጣበትን መንገድ እናስታውሳለን። ወደ አርሰናል
ምን ያህል እንግዲህ ከስፖርቲንግ ሊዝበን አመራሮች ጋር ገብቶበት የነበረው ሰጣ ገባ መታወስ አለበት። የተለያዩ ሲቹዌሽኖች እንደነበሩ ማስታወስ ይጠበቅብናል በዮኬሬሽ ጉዳይ። ስለዚህ ዮኬሬሽና አርሰናልም ቢሆን እጅግ በጣም በመከባበር ዝውውሩን መጨረስ ይጠበቅባቸው ይሆናል ማለት ነው። ግን ይሄ ነገር አሁንም ቢሆን ያለቀ አይደለም የዩሊያን አልቫሬዝ ጉዳይ። ሌላው የቤርታን ጉዳይ እንመልከት። ቤርታ ከዚህ ቀደም የአትሌቲኮ ማድሪድ ሰው መሆኑን ማስታወስ ያለብን ይመስለኛል። ይህ ሰው በአትሌቲኮ ማድሪድ ቤት ለረዥም ዓመታት የሰራ የአትሌቲኮ ማድሪድ አመራሮችን በሚገባ የሚያውቅ የክለቡን ፕሬዚዳንት ጠንቅቆ ሀሳቡን የሚያውቅ አይነት ሰው እንደሆነ ማስታወስ አለብን። በምን አይነት መንገድ ኔጎሽት ማድረግ እንዳለበት ከተለያዩ ሰዎች የበለጠ ቤርታ ቅርብ ይመስለኛል በዚህ ሰዓት። ምክንያቱም በክለቡ ስለ ረዥም ዓመታት የሰራ ነው። በክለቡ ምን አይነት ኔጎሽት ቢያደርግ የበለጠ ቡድኑን እንግዲህ ማሳመን እንደሚችል የሚያውቅ ሰው አንድሪያ ቤርታ ነው የአርሰናሉ ስፖርቲንግ ዳይሬክተር። ስለዚህ ነገሮችን ለአርሰናል ቀላል የሚያደርግበት አንደኛው ምክንያት ደግሞ የአንድሪያ ቤርታ ጉዳይ እንደሆነም ማስታወስ ይጠበቅብናል። አልቫሬዝ ምንም ጥያቄ የለውም እጅግ በጣም ኮከቦቹ መካከል አንዱ ነው። ግን ደግሞ ስምምነቱ ቀላል እንዳልሆነ በደንብ ማስታወስ አለብን። ምክንያቱም አትሌቲኮ ማድሪድ ቀላል የሚባል ተደራዳሪ አይደለም። ለረዥም ጊዜ እንግዲህ በአንድ ተጫዋች ጉዳይ ላይ ብቻ ጊዜ ወስዶ ቡድኖችን ዋጋ እንዲጨምሩ የሚያደርግ ተጫዋቾቹን የሚያዋድድ ለድርድር የማይመች አይነት ቡድን እንደሆነ ለረዥም ዓመታት ይነገርለታል። ይህን ደግሞ ጠንቅቆ የሚያውቀው የቤርታ ነው። ቤርታ ታዲያ አርሰናልን ተጫዋቹ የበለጠ እንዲመጣ ሊያደርግ የሚችለው ሰው እሱ እንደሆነ ማስታወስ ይጠበቅብናል ማለት ነው። እጅግ በጣም አስገራሚ ዲል ምናልባት ይሆናል ተብሎ ይጠበቃል የሁለቱ ክለቦች ስምምነት። ነገር ግን የባርሴሎና አሁን በቀጣዮቹ ቀናት የሚያቀርበው የዝውውር ጉዳይም መታወስ አለበት። ከ120 እስከ 130 ሚሊዮን ዩሮ ድረስ ባርሴሎና ያቀርባል ተብሎ ይጠበቃል ለተጫዋቹ። አርሰናልስ ይህንን እንግዲህ ኦፈር በምን አይነት መልኩ አትሌቲኮ ማድሪድ ካልተቀበለው በምን መንገድ ሊመጣ ይችላል በዚህ ዝውውር የሚለው አልቫሬዝን በምን አይነት መንገድ ሊያሳምን ይችላል የደሞዝ ጥቅም የሚለውን ማስታወስ አለብን። እጅግ በጣም ምናልባት ጥያቄ ውስጥ የሚገባ አይነት ዝውውር ቢሆንም የዮኬሬሽ ጉዳይ ቢኖርም የአልቫሬዝ እንግዲህ ማሳመን ጉዳይ ቢኖርም የአትሌቲኮ ማድሪድ ረዥም ድርድር ቢኖርም የባርሴሎና አሁንም ከዝውውሩ እጅግ በጣም ቅርብ የሆነው በተጫዋቹን በማሳመን ጉዳይ ቅርብ የሆነ ቡድን ቢሆንም ሁሉም ነገር ግን የማይሳካ ነው ማለት አይቻልም። ስለዚህ ቀጣዮቹ ቀናት ላይ እናያለን ማለት ነው አብረን። እስኪ እናንተ ግን በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ፣ ሼር ማድረግ እንዳይረሳ። ይመቻችሁ። አብሬያችሁ ስለቆየው ደስ ብሎኛል። በሌላ ጥንክር እስከምንገናኝ ድረስ ቸር ቆዩልኝ።